ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህ ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች ከአገር ቤት እስከ ባህር ማዶ እያቀረብን ቆይታ ስናደርግ እናንተ ደግሞ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አጋርነታችሁን እንድታሳዩን በትህትና ጠየቅን። ሰላም፣ ፍቅር፣ ጤናን አብዝተን ተመኘንላችሁ። ውድ ቤተሰቦቻችን በመረጃ ሰዓታችን አስቀድመን የምናነሳው የአገር ቤት መረጃን ነው። ከድልም ከግብም ብዙ የራቀው ፕሪሚየር ሊጋችን በሶስት ጨዋታ አንድ ግብ ብቻን የተመለከትንበት የአፍሪካ ጉዳይንና የዓለም ዋንጫን የተመለከተ ልዩ ጥንቅር አዘጋጅተንላችኋል። በታላቆቹ የአውሮፓ ክለቦች ባርሴሎና አንድ ተጫዋች ሲያጣ 4 ለማስፈረም ስራ ላይ ይገኛል። በርካታ መረጃዎች እናነሳለን። በሪያል ማድሪድን በኩል ሰፊ የቡድን ዜና ይዘናል። ላሊጋው ላይ ብቻ አይደለም፣ በጣሊያን፣ በጀርመን፣ በፈረንሳይ በርካታ ለየት ያሉ ጥንቅሮችን ይዘናል። ዘስፔሻል ዋን ጆዜ ሞሪኒዮን በምክንያት ለእናንተ ውድ አድማጮቻችን ለየት ያለ ጥንቅር አሰናድተናል። አብራችሁን ቆዩ። በፕሪሚየር ሊግ የመረጃ ሰዓታችን አንድ ጥያቄ እንጠይቃለን። ለመሆኑ የፕሪሚየር ሊግ የ20ዎቹ ክለቦች ውስጥ እናንተ ከምትደግፉት የቡድናችሁ ወሳኝ ቁልፍ ሰው ማን ነው? አሰልጣኙም ይሁን ግብ ጠባቂ ማጥቂ አንድ ሰው ጥሩ ብትባሉ ማንን ትጠራላችሁ? እኛ አንድ ለየት ያለ መረጃ እንነግራችኋለን። በፕሪሚየር ሊጉ በርካታ አጫጭር ስፖርታዊ ጥንቅሮችን ይዘናል። ከታላቆቹ የፕሪሚየር ሊግ ክለቦች የጋርዲዮላውን ቡድን ማንቸስተር ሲቲን የተመለከተ ወቅታዊ ጥንቅሮችን ይዘናል። ሲቲዝኖች ትቆዩን ያላችሁ። በቼልሲ በኩል ሁለቱን የቡድኑን ቁልፍ ተጫዋቾች እናነሳለን። በተለይም አንዱን ቼልሲ እስከ 70 ሚሊዮን ፓውንድ አልሸጥም ያለው ተጫዋቹ ነበረ። በቼልሲ ቤትም ተጨማሪ መረጃ ይዘናል። ሰማዮቹ አብራችሁን ቆዩ ብለናል። በሊቨርፑል በኩል ሰፋ ያለ ቡድን ዜና እናነሳለን። አምበሉ ቨርጅል ቫንዳይክ ለአንድ ታሪክ አንድ ነገር ብቻ ቀርቶታል። ከዛ ውጪ በቡድን ዜና የቡድኑን ወሳኝ ተጫዋች እናነሳለን። በአወራራጅ ድርጅቶች የስሎት ስንብት ምን እየተባለ እንደሆነ እንነግራችኋለን። ልዩ ጥንቅር አሰናድተናል ለሊቨርፑል ደጋፊዎች። አርሰናል 23 ጨዋታዎችን እንግዲህ በውድድር ዓመቱ አድርጓል። በውድድር ዓመቱ ካደረጋቸው ጨዋታዎች ውስጥ ግን ከክፍት ጨዋታ ያስቆጠረው ጎል 22 ብቻ ነው። ያ ብቻ አይደለም። ዛሬ ትራንስፈር ማርኬት ከአርሰናል ጋር እንደ መረጃ ይዞ ወጥቷል። አርሰናል አንድ ጨዋታ ቢሸነፍም ነገሮች ግን ከዛ በላይ በመረጃና በማስረጃ ይወጣሉ። እነ ፓትሪክ ቬራ ዘ አትሌቲክ ከሃቨርዝን የናፈቀው አርሰናል ያለ ኦዴጋርድና ያለ ጀሱስ ሲጫወት ፍጹም ሰላም ነው ይላሉ። ቁጥሮችን እንዳስሳለን። ከዛ ውጪ ባለፉት 2 ወራቶች አርሰናል እንዴት ያለ ጊዜን ያሳልፏል፣ ቀጣይ ተጋጣሚውስ የሚለውን ጨምሮ ልዩ ጥንቅር ይዘናል። አርሰናላውያን ቆዩን። ማንቸስተር ዩናይትድ የአርሰናልን የቆመ ኳስ የተከላከለበትን መንገድ አንድ ምስል ፍንትው አድርጎ ያሳያል። በእርግጥ ተቆጭተውበታል። በተቆጠረችባቸው አንድም ግብ ይሆን ማንቸስተር ዩናይትድ ቢግ 6 ክለቦችን ብቻ አይደለም ዘንድሮ ከ1 እስከ 6 ካሉ ክለቦች በጣም የተሻለውን ነጥብ የሰበሰበ ክለብ ሆኗል። ባለፉት 6 ጨዋታም የዩናይትድን ያክል ነጥብ የሰበሰበ የለም። የዚህ ነጥብ መሰብሰብ ሂደት ውስጥ ከግብ ጠባቂው እስከ አጥቂው አሰልጣኙን ጨምረን ለእናንተ ውድ አድማጮቻችን ልዩ መረጃ ይዘናል። ማንቸስተር ዩናይትድ እንደ ቪላና እንደ አርሰናል የሚበረታባቸው ክለቦች የለም። ከዛ ውጪ ማይክል ካሪክ ብዙ መወድስ ከውስጥም ከውጭም እየመጣላቸው ነው። በነማ የሚለውን እንነግራችኋለን። ልዩ ልዩ ጥንቅሮች በዩናይትድን በኩል ተይዟል። አብራችሁን ቆዩ። ላይክ፣ ሰብስክራይብ፣ ሼር አድርጉን። ሀሳብ አስተያየታችሁን እንደ ሁልጊዜው ዛሬም ልታጋሩን ትችላላችሁ። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናል ከዩቲዩብ ገጽ ውጪ ሌሎች ማህበራዊ ትስስር ገጽ እንደማንጠቀም በዚሁ አጋጣሚ ልንነግራችሁ እንወዳለን። በኢትዮጵያ ፕሪሚየር ሊግ 3 መርሃ ግብሮችን ተመለከትን። 2ቱ ግብ የሚባል ነገር የላቸውም፣ ድልም አልባ ነበሩ እንደማለት ነው። የመጀመሪያው ጨዋታ ቅዱስ ጊዮርጊስ ከሽረ ምድረገነት ያደረጉት ጨዋታ ነው። ምንም ግብ አልተመለከትንበትም፣ አንዳንድ ነጥብ ተጋሩበት። በዚህ መሰረት ቅዱስ ጊዮርጊስ ነጥቡን ከ22-23 አደረሰው። ምድረገነት ሽረ ከ20 ወደ 20 እንዳደረሰው ቅዱስ ጊዮርጊስ ካለፉት 9 ጨዋታ አንዱን ነው ማሸነፍ የቻለው። አስከፊ ጉዞ ይመስላል። ሌላው እንደዚሁ ግብም ድልም ያልነበረው ጨዋታ ኢትዮ ኤሌክትሪክ ከወላይታ ዲቻ ያደረጉት ጨዋታ ነበረ። 0-0 በሆነ አቻ ውጤት ተጠናቀቀ። ከዚህ ጨዋታ አንዳንድ ነጥብ የወሰዱት ኢትዮ ኤሌክትሪክና ወላይታ ዲቻ ኢትዮ ኤሌክትሪክ ነጥቡን ከ24-25 ወላይታ ዲቻ ነጥቡን ከ13 ወደ 14 ብቻ ከፍ ያደረጉበትም ነበረ።
አንድ ጨዋታ ብቻ ከዛሬ መርሃ ግብሮች ግብና ድል የነበረው ነው። ይሄም መቻል ኢትዮጵያ መድንን 1-0 በሆነ ውጤት ድል ያደረገበት ነው። ቸርነት ጉግሳ ብቸኛዋን ከሶስቱም ጨዋታ ግብ ያስቆጠረ ተጫዋች ነው። ቸርነት ጉግሳ 43ኛው ደቂቃ ላይ የማሸነፊያዋን ግብ አስቆጥሮ 1-0 በሆነ ውጤት መቻል ድል ማድረግ ችሏል። ውጤቱን ተከትሎ መቻል 26 ነጥብ ላይ መድረስ ሲችል ኢትዮጵያ መድን 18 ነጥብ ላይ ቀርቷል። የኢትዮጵያ ፕሪሚየር ሊግ ይቀጥላሉ። ውድ ቤተሰቦቻችን በዕለተ ማክሰኞ ነገሌ አርሲ ከአዳማ ከተማ፣ እንደዚሁም ኢትዮጵያ ቡና ከኢትዮ ኤሌክትሪክ፣ ከኢትዮጵያ ንግድ ባንክ አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ፣ እንደዚሁም በአዲስ አበባ ስቴዲየም አንድ ጨዋታ ብቻ እንመለከታለን። ማክሰኞ 9 ሰዓት ላይ ሸገር ከተማ ከድሬዳዋ ከተማ ጨዋታቸውን የሚያደርግ ይሆናል። የአፍሪካ ዋንጫ ከተጠናቀቀ በኋላ አንድ ሳምንት አነጋጋሪ ነበረ። በተለይም ሞሮኮ በሴኔጋል የተሸነፈችበት መንገድ፣ የዕለቱ አልቢትር፣ ጨዋታውን አቋርጦ የወጡት ሴኔጋላውያን ተጫዋቾች፣ የፊፋና የካፍ ቅጣት፣ የሴኔጋል ደማቅ አቀባበል፣ በሞሮኮ መሸነፍ እነ አልጄሪያም በፈንጠዚያ ሳይተኙ ያደሩበት ብዙ ነገር ነበረ። አሁን ቴሪ ዳንኤል ሄንሪ በጉዳዩ ላይ ሀሳቡን አጋርቷል። የአርሰናሉ ሌጀንድ ደረጃውን ያልጠበቀ ውድድር አስመስለውታል። ይሄ እንዲሆን ያደረጉት ደግሞ የጨዋታው አልቢትሮች ነበሩ ብሏል። ጨዋታውን የመሩት አልቢትሮች በጣም ደካማ ነበሩ፣ ውድድሩን ዝቅ እንዲል አድርገውታል። ለዚህ ደግሞ ኃላፊነት መውሰድ የሚገባው ካፍ ነው። ካፍ ዳኞችን ሲመርጥ በጣም ጥንቃቄ ማድረግ ነበረበት ብሎ የውድድሩን መንፈስ ካበላሹ ነገሮች ውስጥ አንዱ የዳኝነት ውሳኔ ነው ብሏል። እሱ ዝናውን በገነባበት እንግሊዝ ፕሪሚየር ሊግ ውስጥም ይህ ነገር አለ። ለማስታወስ ያክል ከእንግሊዝ ፕሪሚየር ሊግ አብዛኛው ዳኛ በዓለም ዋንጫና በአውሮፓ ዋንጫ ላይ እንደማይመረጡ የሚዘነጋ አይደለም። የዓለም ዋንጫን ካነሳን ውድ ቤተሰቦቻችን 2026 የዓለም ዋንጫ በሀገረ አሜሪካ፣ ሜክሲኮ፣ ካናዳ ይካሄዳል። እዛ አካባቢ የዓለም ዋንጫና የፖለቲካ ትኩሳቱ ከፍ ብለው አሁን በሁለት ጎራ ይነገራሉ። ከስፖርቱ ጎራ የዓለም ዋንጫ ቀኑ መቃረብ፣ አሜሪካ የጣለቻቸው ማዕቀባትና ሀገራት እንዴት ገብተው እዛ ብሔራዊ ቡድኖቻቸውን ይደግፋሉ የሚለው ትልቁ ጉዳይ ነው። ከዛ በፊት ግን ውድ ቤተሰቦቻችን በዓለም ዋንጫ የማሸነፍ ጉዞ ታሪክ ውስጥ የዓለም ዋንጫን ያሸነፉ ብሔራዊ ቡድኖች በዜግነት የሚሰለጥኑት በራሳቸው ሀገር ዜጋ ነው። እጅግ በጣም ለየት ያለው መረጃ ነው። ዛሬ ፋብሪዚዮ ሮማኖ ኦፕታ እንዲሁም ጨምሮ ስኩዋካ ይዘውት ከወጡት መረጃ የተገኘ ነውና ክለቦች ብሔራዊ ቡድኖች ከሀገራቸው ዜጋ ውጭ ሲሰለጥኑ የዓለም ዋንጫ እምብዛም አይቀናቸውም ይላል ዘገባው። ባርሴሎና ዶሮ የተባለ አንድ በጣም አስደናቂ ተጫዋች በፓሪስ ሰን ዠርሜን ተነጠቀ። አሁን 4 ተጫዋቾችን አምጥቶ ሊያካክስ ነው። በዚህ መሰረት ባርሴሎናዎች በቀጣይ ለዋናው ቡድን መጫወትም አደገም የሚችሉ እንደ አጅ ታቨርስ ያለ የክንፍ ተጫዋች ከኖርዊች 16 ዓመቱ፣ ሐምዛ አብዱል ከሪም አጥቂ ከግብፁ አልአህሊ 18 ዓመቱ፣ ጆንሽል ኦነስቲን ተከላካይ ነው ከጌንግ በ18 ዓመቱ ነው። በቀጣይ ክለቡ እንዲቀላቀል ከሚፈለጉት ውስጥ ይሄ ኔዘርላንዳዊ ነው። ሌላኛው ፓትሪኮ ፓፊዮስ ተከላካይ ነው። በስፖርቲንግ ሊዝበን ይገኛል። ኡራጋይ ነው። 19 ዓመቱ ነው። እነኚህን ተጫዋቾች ለማምጣትና የባርሴሎና ቢ ቡድን አባል ለማድረግ አብዛኛው ስራ እየተሰራ ይገኛል። አብዛኞቹ ተጫዋቾች ከነኚህ ውስጥ በተለይም እንደ ሐምዛ አብዱል ከሪም ያለው የአሌላሉን ተጫዋች ጨምሮ ባርሴሎና ለመቀላቀል ፈቃዳቸውን ሰጥተዋል። ከክለቦቹ ጋር ብቻ የሚደረገው ድርድር ነው የቀረው። ስለዚህ በቀጣይ ቀናቶች ውስጥ ዝውውሩን እውን ለማድረግ እነ ዴኮ ጠንካራ ስራዎችን እየሰሩ ነው ተብሏል። ባርሴሎና በሃንሲ ፍሊክ ስር ከገባ በኋላ ፍጹም አስደናቂ ክለብ ሆኗል። ዳግም ተመልሶ በተለይም የወጥነት ጥያቄ ብዙ የሚነሳበት ቡድን አይደለም። የሳቸው ስር ከገባ በኋላ ባርሴሎና 10 ተከታታይ ድል በላሊጋው በካምፕኑ አለው። ለመጨረሻ ጊዜ ኤርኔስቶ ቫልቬርዴ 14 የካምፕኑ ጨዋታዎችን ድል አድርገዋል። ሃንሲ ፍሊክ ቡድኑን ከያዙ በኋላ በዚሁ ጉዞ ላይ ይገኛሉ። 10 ደርሷል። 100% የማሸነፍ ንጻሪ ያላቸው እንደማለት ነው። ውድ ቤተሰቦቻችን ቫሌንሺያ፣ ሄታፌ፣ ሪያል ሶሴዳድ፣ ጄሮና፣ ኤልቼ፣ አትሌቲኮ ቢልባኦ፣ አላቬዝ፣ አትሌቲኮ ማድሪድ፣ ኦሳሱና እና ሪያል ኦቪድ ደግሞ እነኚህ 10 ተከታታይ ድል የተገኘባቸው ቡድኖች ናቸው። በነገራችን ላይ ውድ ቤተሰቦቻችን ከነኚህ 10 ጨዋታ በ5ቱ መረቡ አልተደፈረበትም። በ5ቱ አንድ ግብ ብቻ ነው ያስተናገደው። ያ ማለት 31 ግብ አስቆጥሮባቸው የሃንሲ ፍሊክ ቡድን በካምፕኑ
5 ብቻ ነበር የተቆጠረበት። ፍጹም አስደናቂ ጉዞ ላይ ይገኛል ባርሴሎና። ሪያል ማድሪድ በርከት ያሉ ኮከቦቹና ከዋክብቶቹን በጉዳት የማጣት ትልቅ ፈተና በዘንድሮ የውድድር ዓመትም ተጋርጦበት ነበረ። የሪያል ማድሪድ የኋላ መስመር ተሰላፊ ዲያን ሁይሰን ከጉዳት በማገገብ በሙሉ ብቃቱ ላይ እንደሚገኝ ተረጋግጧል። እንዲሁም የመስመር ተከላካዩ ትሬንት አሌክሳንደር አርኖልድ ከጉዳት በማገገም ወደ ሜዳ ለመመለስ መቃረቡ ተረጋግጧል። አሰልጣኝ ቢሎአ አሌክሳንደር አርኖልድ በቅዳቸው እንደሌለ እንደነገሩት እየተሰራጨ ያለው መረጃም ታማኝነት የለውም ይላል ዘ አትሌቲክ። ግን እሳቸው ወደ ቡድኑ ሲቀላቀል የሚረጋገጥ ይሆናል። ብራሂም ዲያዝ በበኩሉ ከአፍሪካ ዋንጫ ፍጻሜ ሽንፈት በኋላ ከነበረበት ጥሩ ያልሆነ ስሜት እጅግ በጣም ተሻሽሎ ከቡድኑ ጋር በደንብ ተዋህዷል ተብሏል። በሌላ በኩል ሪያል ማድሪድ መልበሻ ቤት በአሰልጣኝ ዣቪ አሎንሶ ጊዜ ከነበረው የተሻለ ድባብም ታይቷል ተብሏል። ምክንያቱም ስልጣን ለተጫዋቾቹ ተመልሷል። አሰልጣኝ አርቤዮላ ተረብሾ የነበረውን የቡድኑን መልበሻ ቤት በማሻሻልም ረገድ ትልቁን ድርሻ ወስዷል ተብሏል። በሪያል ማድሪድ ይላል ጋሬዝ ቤል የቀድሞ ተጫዋች አሰልጣኝ ሳይሆን አዛዥ ነው የሚያስፈልገው፣ ወይም ቡድኑን ማኔጅ የሚያደርግ አስተዳዳሪ ነው የሚያስፈልገው። ስለዚህ አሁን አርቤሎዋ አስተዳዳሪ እንጂ አሰልጣኝ ያልሆነም እንደማለት ነው እንደ ጋሬዝ ቤል ሀሳብ ከሆነም። ሪያል ማድሪዱ አጥቂ ኬሊያን ምባፔ በ21 ግብ ይመራዋል ከፍተኛ ግብ አስቆጣሪውን። ከዛ ሚሪክ 14 አለው፣ ፌራን ቶሬስ 11፣ ሌዋንዶስኪ 9፣ አንቶን ቡድሚር እንዲሁ 9 ያለው። በአሲስት ደረጃ ላሚን ያማል ይመራዋል 8፣ አርዳ ጉለር 7፣ ሉዊስ ሜላ 7፣ እንደዚሁም ቫልቬርዴ 6 እና ራሽፈርድ 6 አላቸው። በከፍተኛ ግብ አስተዋጽኦ አሲስት ሲደመር ግብ ካየን ኬሊያን ምባፔ በ25 ይመራል፣ ላሚን ያማል በ16፣ ሙሪክ በ14 እያለ ይቀጥላል። እኚህ በላሊጋው ላይ ያሉ ወቅታዊ ሁኔታዎች ናቸው። ጣሊያን ደርሰናል። ውድ ቤተሰቦቻችን በጣሊያን ሴሪኤ ከፍተኛ ግብ አስቆጣሪነቱን አሁንም እየመራ የሚገኘው ላውታሮ ማርቲኔዝ ነው፣ 12 አለው። ከዛ የኤስ ሚላኑ ተጫዋች ክርስቲያን ፑሊሲች 8፣ ኒኮፓስ ከኮሞ 8፣ ከዩቬንቱስ ኬናኒ አልዲ 8፣ ከኮሞ ዱቭካስ 8 አላቸው። ከፍተኛ አሲስት አድራጊውም ከኢንተር ነው ፍሬድሪኮ ዲማርኮ በ7 ይመራዋል። ኒኮፓስ 6 አለው። ፍጹም የተለየ ነው የኒኮፓስ ቁጥሮች። ከዛ ጆሴ ሮድሪጌዝ 6 አለው። ኒኮሎ ባሬላ 5፣ ኢሚል ሆልም 4 አሲስቶች አሉ። እንደ አጠቃላይ ከፍተኛ ግብ አስተዋጽኦን ብንመለከት ላውታሮ ማርቲኔዝ በ16 ይመራል፣ ኒኮፓስ በ14 ይከተላል። ኬኒያል ዲስ 12 ይዞም 3ኛ ደረጃ ይገኛሉ። ይህ ደግሞ በጣሊያን ሴሪኤ 22 ተጫዋቾችን ከተመለከተነ በኋላ ያሉ ቁጥሮች ናቸው። ጀርመን ደርሰናል። ቡንደስሊጋው ያው በባየር ሙኒክ መሪነት በ8 ነጥብ ልዩነትም ቢሆን እንደቀጠለ ይገኛሉ። ውድ ቤተሰቦቻችን በእርግጥ ባየር ሙኒክ በዚህ ሳምንት የጣለው ነጥብ በጣም አነጋጋሪ ነበር። እዚህ ቡድን ውስጥ ሃሪኬን በ21 ግብ ይመራዋል። ዴኒስ ሁንዳ በ11 አለው። ሚኬል ኦሊሴ በ10 ሶስተኛ ነው። ሉዊስ ዲያዝ እና እንደዚሁም ታፕኮቪች በ9 ይከተሉታል። በአሲስት ቡንደስሊጋው ላይ ሚኬል ኦሊሴ 14፣ ሉዊስ ዲያዝ በ9 ሁለተኛ፣ እንደዚሁም ቻይቢ በ7 ሶስተኛ ነው። ከፍተኛ የግብ አስተዋጽኦን አሲስት ሲደመር ጎል ሃሪኬን በ25 ይመራል። ሚኬል ኦሊሴ 24 ሁለተኛ፣ ሶስተኛውም ከባየር ሙኒክ ነው ሉዊስ ዲያዝ 18 የግብ አስተዋጽኦ አለው። ከዛ ዴኒስ ሁንዳቭን እናገኛለን። የስቱትጋርት የወቅቱ አነጋጋሪ አጥቂ 13 የግብ አስተዋጽኦ አለው። ከዛ ባም ጓርተነር 12 የግብ አስተዋጽኦ ካረቢ ሌብዥንግ አለው። የባየር ሙኒክ ተጫዋቾችም እንደ ቡድን ባየር ሙኒክ ቡንደስሊጋውን ተቆጣጥሮታል። በተጫዋችም ደረጃ ቡንደስሊጋው ላይ ባየር ሙኒክ ተጫዋቾች ፍጹም ያስደናቂ ጉዞ ላይ ናቸው። ፈረንሳይ ደርሰናል። ውድ ቤተሰቦቻችን የኦሎምፒክ ማርሴው አሰልጣኝ ሮቤርቶ ዲ ዘርቢ ትልቅ አቅም ያለው አዲስ ተስፋ ያለው ተጫዋች በውሰት አግኝተናል፣ ስሙም ኢታን ዋኔር ይባላል ብለዋል። አርሰናል ወጣቱን ተጫዋች እንግዲህ በውሰት ከሰጠ በኋላ 13 ደቂቃ ብቻ ነው ለማርሴ ግብ ለማስቆጠር የፈጀበት። ሮቤርቶ ዲ ዘርቢም ፍጹም አወድሰውታል ተጫዋቹንና በትልቅ ደረጃ መጫወት የሚችል ትልቅ አቅም ያለው ተጫዋች በውሰት በማግኘታችን
ፍጹም ደስተኛ ነን ብለዋል። ሌላም ወጣት ተጫዋች የፍራንስ ሊጋም ከሪያል ማድሪድ እንዲሁ በውሰት እንዳገኘ ይታወቃል። ኤንድሪክን ከሪያል ማድሪድ ነው ያገኙት። ኤንድሪክ ሃትሪክ ሰራ በዚህ ሳምንት በሁለተኛ ጨዋታው። በነገራችን ላይ ኤንድሪክ አራተኛው ተጫዋች ነው በፍራንስ ሊጋ ሃትሪክ የሰራ በእድሜ ትንሹ። ከዚህ በፊት ጀሬሚ ሜኔስ በ17 ዓመቱ እንደዚሁም ኬሊያን ምባፔም በ18 ዓመት ከ53 ቀን፣ ኦስማን ዴምቤሌ በ18 ዓመት 296 ቀን ሶስተኛው፣ ኤንድሪክ አራተኛው ሰው ሆኗል። በ19 ዓመት ከ188 ቀን ሃትሪክ የሰራ በዕድሜ ትንሹ ተጫዋች። ሜሲ 56 ጨዋታን በፓሪሰን ጀርሜን አድርጎ ሃትሪክ ሳይሰራ ኤንድሪክ በሁለት ጨዋታ ሃትሪክ የሰራበት ሊግ ሆኗልና ድንቅ የሚባልም ጅማሬ እንደዚሁ ማድረግ ችሏል። የስኮቲሽ ፕሪሚየር ሊግ ሴልቲክ ወይም ሬንጀርስ የሚባሉ ሁለት ክለቦች ዋንጫውን እያፈራረቁ ይወስዱታል እንጂ ሌላ ክለብ ደረጃ መዳቢ ነው የሚባለው። የስኮቲሽ ፕሪሚየርሺፕ ከ41 ዓመት በኋላ አዲስ አሸናፊ ሊያገኝ በጣም የተቃረበ ይመስላል። ሰር አሌክሳንደር ቻክማን ፈርጉሰን ዩናይትድን ከመረከባቸው በፊት የአበርዲኖች አሰልጣኝ ነበሩ። በሳቸው ዘመን በ1985 ካሸነፉ በኋላ ከሬንጀርስ እና ሴልቲክ ውጪ አሸናፊ አልባ ሊግ ነበረ። የበይ ተመልካች ነበሩ ሌሎቹ ማለት ይቻላል። ዘንድሮ ግን ሀርትስ ይህንን ታሪክ ለመቀልበስ የተቃረቡ ይመስላል። 10 ቀሪ ጨዋታዎች አሉ ለሀርትስም ለሌሎቹም። ከሬንጀርስ በ4 ነጥብ ከሴልቲክ በ6 ነጥብ ርቀው አንደኛ ደረጃ ላይ ነው የሚገኙት። በእርግጥ የጨዋታዎቹ ብዛት ውጤት ሊቀይሩ ይችላሉ፣ ግን በስኮቲሽ ፕሪሚየር ሺፕ አዲስ አሸናፊ ሊታይ የሚችልበት ሰዓት የደረሰ ይመስላል። ሌላው ሮቤርቶ ሜሪኖ የተባሉ አንድ አሰልጣኝ ከአሰልጣኝነት በክለባቸው ተባረዋል። ሮቤርት ሜሪኖ የሚያሰለጥኑት በሩሲያ የሚገኝ ሶቺ የሚባል ክለብ ነው። ከዛ ከሩሲያው ሶቺ ከሚባል ክለብ ነው የተባረሩት ውጤት ጠፍቶ ወይ ከተጫዋች ተጋይተው ወይ ከባለቤቱ ተጋይተው ወይ ተጫዋች አስፈርሙልኝ ብለው አይደለም። ሰው ሰራሽ አስተውሎት ተጠቅመው ክለቡን ሲያስተዳድሩ ተይዘው ነው። 11 ተጫዋቾችን ለመምረጥ ራሱ ያንን ሲያደርጉ ከዛ በኋላ እንግዲህ ተጫዋቾቹ በ10 ተከታታይ ጨዋታ ላይ ግን ማስቆጠር አልቻሉም ነበረ። ክለቡ 9 ቁጥር አጥቂ ለመምረጥ ሲል እንደዚህ አይነት የሰው ሰራሽ አስተውሎትን ሁሉ በአሰልጣኙ ይጠቀም ነበር ተብሏል። እናም ሶቺ የተባለ የሩሲያ ክለብ እርሶስ በቁን ብሎ አሰልጣኙን አባሯቸዋል። ዘ ስፔሻል ዋን ጆዜ ሞሪኒዮ እሳቸው ማለት ውድ ቤተሰቦቻችን 2002 በፈረንጆች አቆጣጠር እስከ 2011 ብናቀናንሰው 9 ዓመት እንደማለት ነው። በእነኚህ 9 ድፍን ዓመታት ውስጥ በሜዳቸው ክለባቸውን ሲመሩ ሽንፈት ምን እንደሆነ አያውቁም። የጆዜ ሞሪኒዮ የዛ አሰልጣኝነት ዘመን ፖርቶ፣ ቼልሲ፣ ኢንተር እና ሪያል ማድሪድን ያሳያል። ያ የድልና ከሽንፈት አልባ የሜዳ ጨዋታ መዝገባቸው 107 ተቃራኒ ቡድኖች ፖርቶን፣ ቼልሲን፣ ኢንተርና ሪያል ማድሪድን በዛ ወቅት በሳቸው ዘመን ለመግጠም መጥቶ ካቻ የዘለለ ትልቅ ነገር አላስመዘገበባቸውም። ጆዜ ሞሪኖ በሜዳቸው ሽንፈት ምን እንደሆነ አያውቁምና እሳቸውም ሲናገሩ በሜዳ መሸነፍን አላውቅም ብለዋል። ጄሚ ካራገር ይህ ፈጽሞ በእግር ኳስ ውስጥ የማይደገም ታሪክ ሲለው፣ ዲዲር ድሮግባ በሜዳ ስንጫወት ሁልጊዜም ልክ እንደ ጦርነት ነው፣ እናም ሁሌ እናሸንፋለን፣ ለእኛ በሳቸው ዘመን አቻ መውጣት እንደ ሽንፈት ያክል ነበር ብሏል። በምክንያት አነሳናቸው። ዘ ስፔሻል ዋን ጆዜ ሞሪኒዮ እነሆ ዛሬ 63ኛ ዓመታቸው ነው። በሳቸው ስር ክለቦቻችሁ ከሰለጠኑ እንዴት ያለ ጊዜ ነበረ የእሳቸው ዘመን? በየክለቦቻችሁ አጋሩን። መግቢያችን ላይ አንድ ጥያቄ ጠይቀናችሁ ነበረ። ለመሆኑ እናንተ ቡድን ውስጥ ቁልፉ ሰው ማን ነው? የቡድናችሁ ቁልፍ አንድ ሰው ማን ነው ከምትደግፉት ክለብ ብለን፣ በተለይም የፕሪሚየር ሊግ ደጋፊዎች ከ20ዎቹ ክለቦች እናንተ የምትደግፉት ካለ ከዛ ውስጥ ምርጡና ወሳኝ አንድ ሰው ጥሩ ብትባሉ ማንን ትጠራላችሁ ብለን የክለባችሁና ያንን ሰው ስም ጥሩልን ብለናል። ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ተወዳጁ የእንግሊዝ ፕሪሚየር ሊግ ዕለታዊ መረጃ የምናቀርብበት ሰዓት ላይ ደርሰናል። ቃል ስፖርት ዩቲዩብ ቻናል ከዩቲዩብ ገጽ ውጪ ሌሎች ማህበራዊ ትስስር ገጽ እንደሌለን ለውድ አድማጮቻችን በዚሁ አጋጣሚ ልናሳውቃችሁ እንወዳለን። ወደ ፕሪሚየር ሊግ መረጃ ተሻገርን። የዘ አትሌቲክ ጸሐፊዎች ዛሬ አንድ መረጃን ይፋ አድርገዋል። ሁሉም ተሰባስበው ድምፅ ሰጥተዋል። በዚህ መሰረት የየክለቡ ወሳኝ ሰው ማን ነው ብለው መርጠዋል። የእናንተን ትጽፉልን አላችሁም።
እኛ የዘ አትሌቲክ ታዋቂ ጸሐፊዎች በየ20ም ክለብ የክለቦቹን ቁልፍ አንዳንድ ሰው መርጠዋል። ከአርሰናል ማይክል አርቴታ፣ ከአስቶን ቪላ ኡናይ ኤምሬን፣ ከበርንማውዝ አንዲ ኤራኦላ፣ ከብሬንትፎርድ ማቲው ቤንሃም፣ ከብራይተን ቶኒ ብሎም፣ ከበርንሌ አለን ፒስ፣ ከቼልሲ ሪስ ጄምስ፣ ከክሪስታል ፓላስ ስቲቭ ፓሪሽ እሳቸው እንትን ናቸው። በነገራችን ላይ ክለቡ አስተዳዳሪ ናቸው። ከኤቨርተን አንጊሳ ኪነር፣ ከፉልሃም ሼድ ካህን፣ ከሊድስ ፕራንግ ማርቲ፣ ከሊቨርፑል ቨርጅል ቫንዳይክ፣ ከማንቸስተር ሲቲ ፔፕ ጋርዲዮላን፣ ከማንቸስተር ዩናይትድ ብሩኖ ፈርናንዴዝን፣ ከኒካስል ዩናይትድ ኤዲ ሃው፣ ከኖቲንግሃም ፎረስት ኤቫናል ማርኪናስ፣ እንደዚሁም ከሰንደርላንድ ግራኒት ዣካ፣ ከቶትንሃም ሊዊስ፣ ከዌስትሃም ዩናይትድ ጄምስ ሳባን፣ ከወልቭስ ናታን ሼይን መርጠዋል። እነኚህ ጸሐፊዎቹ የ20ዎቹን ክለቦች ወሳኝ ሰው ሲመርጡ ነው። ምናልባት የቢግ ሲክስን ብቻ ልንገራችሁ። ማይክል አርቴታም ከአርሰናል፣ ከቼልሲ ሪስ ጄምስ፣ ከሊቨርፑል ቨርጅል ቫንዳይክ፣ ከሲቲ ፔፕ ጋርዲዮላ፣ ከማንቸስተር ዩናይትድ ብሩኖ ፈርናንዴስ፣ ከቶትንሃም ሊዊስ ተመርጠዋል። የእናንተን በሐሳብ መስጫ ሳጥናችን ላይ ያጋሩን። ክሪስታል ፓላስ የኤፍኤ ካፕ ባለክብር የኮሚት ሺልድ አሸናፊ ነበር። እስከ ኦገስት 2025 ይህን ያሳካ 19 ጨዋታን ያለ ሽንፈት የተጓዘ ቡድን ነበረ። አሁን ያ የኦሊቨር ግላስነር ቡድን ኢብሪቼዜን አስቀድሞ ለአርሰናል፣ አሁን በጥር ደግሞ ማርክ ጉዌን ለማንቸስተር ሲቲ ያስረከበ ቡድን ነው። ያ ብቻ አይደለም፣ ከኖቲንግሃም ፎረስት ጋር በነበረው ጨዋታ ሽንፈት አስተናግዷልና አሁን ያ ኤፍኤ ካፕን ከሲቲ ኮሚት ሺልድን ከሊቨርፑል የነጠቀ 19 ጨዋታ ባለመሸነፍ ረጅም ጉዞ የነበረው ቡድን ላለመውረድ ይፋለማል። ስጋቶች አሉበት። እንደዛ አይነት የክሪስታል ፓላሱ አሰልጣኝ ኦሊቨር ግላስነርም በአመቱ መጨረሻ ክለቡን እንደሚለቁ ይታወቃል። ያ ብቻ አይደለም ውድ ቤተሰቦቻችን፣ እሳቸው ክለቡን ሲለቁ ክለቡ እንዴት ያለ መልሶ ግንባታ ይኖረዋል፣ ዘንድሮስ ፕሪሚየር ሊጉ ላይ ተርፋለሁ የሚለው ነገር በትልቁ አነጋጋሪ ሆኗል። ወቅታዊ ሁኔታቸውም የክሪስታል ፓላሶች ጥሩ የሚባልም አይደለም። ከሰሞኑ አንድ የዝውውር ጉዳይ በትልቁ የማህበራዊ ሚዲያውን ተቆጣጥሮታል። ሉካስ ፓኩዌታ፣ ብራዚላዊ የዌስትሃም ዩናይትድ አማካይ ሉካስ ፓኩዌታ ፍላሚንጎን ለመቀላቀል በግሉ መወሰኑ ይታወቃል። የብራዚሉ ክለብ ፍላሚንጎ የአጥቂ አማካዩን ፓኩዌታ ለማስፈረም ከዌስትሃም ዩናይትድ ጋር በስተ መጨረሻም ከስምነት ደርሷል። ፍላሚንጎ ሶስተኛው ጥያቄ ተቀባይነት አግኝቷል። 41 ሚሊዮን ዩሮ። የ28 ዓመት ተጫዋች ሉካስ ፓኬታ በዘንድሮ የውድድር ዓመት ለዌስትሃም 19 ጨዋታን አድርጓል። በአንድ ወቅት የፔፕ ጋርዲዮላን ቀልብ የሳበ፣ ለሲቲ ለመጫወት የተስማማ፣ ሲቲም ሊያስፈርም የወሰነ ተጫዋች ነበር። በኋላም ላይ አንድ ስህተት የተሞላበት ክስ ተከፈተበት። በስፖርታዊ ውድድር ላይ እየተሳተፍክ ነው ተብሎ ማጣራት ተደርጎበት ነፃ ነው ቢባልም የሱን የእግር ኳስ ሕይወት ግን ያበላሸ ቅጽበት ነበረ። አሁን ያ በሲቲ ይፈለግ የነበረ ተጫዋች ሀገሩ ብራዚል ድረስ ሄዶ ለፍላሚንጎ ይጫወታል። ዝውውሩ በቀጣይ ሰዓታት ውስጥ ይጠናቀቃል ብሏል። መረጃው የዘ አትሌቲክ የፋብሪዞ ሮማኖ እና የስካይ ስፖርት ነው። ፕሪሚየር ሊጉ ከፍተኛ ግብ አስቆጣሪ ኤርሊንግ ብሮት ሃላንድ በ20 ግቦች ይመረዋል። ኤገር ቲያጎ በ16 ይከተላል። አንቶኒዮ ሴሜኔ በ11 ሶስተኛ፣ ዶሚኒክ ካልቨርት ሊዊን በ9 ሶስተኛ፣ ሁጎ ኤኬቴኬ በ8 ሶስተኛ ነው። አሲስቱን ብሩኖ ፈርናንዴዝ በ10 አሲስቶች ይመረዋል። ሪያን ሼርኪ በ7 ይከተለዋል። ጃክ ግሪሊሽ 6፣ ግራኒት ዣካ 7፣ ኩዱስ 5 ይዘው ይከተሉታል። በግራኒት ዣካ 5 እንዲሁም ኩዱስ 5 አላቸው። የግብ አስተዋጽኦን ከደመር አሲስት ሲደመር ግብ ኤርሊንግ ብሮት ሃላንድ በ24 ይመረዋል። ኢገር ቲያጎ በ17 ሁለተኛ፣ ብሩኖ ሚጌል ፈርናንዴዝ በ15 ሶስተኛ፣ አንቶኒ ሴሜኔ በ14 አራተኛ፣ ሞርጋን ሮጀርስ በ12 አምስተኛ ደረጃ ላይ ተቀምጠዋል። ፕሪሚየር ሊጉን ያው አርሰናል ይመራል፣ ሲቲ ይከተላል፣ አስቶን ቪላ ሶስተኛ፣ ማንቸስተር ዩናይትድ አራተኛ ደረጃ ላይ እንደዚሁ ተቀምጠው እንደሚገኙበት ይታወቃል። ተወዳጅ የእንግሊዝ ፕሪሚየር ሊግ 23 ጨዋታ ከተደረጉ በኋላ ያለው አሁናዊ ሁኔታ ነው። ሲቲን እናስቀድም። ከታላላቅ ክለቦች ዕለታዊ መረጃዎቻችን ውስጥ ወደ ቤተሰቦቻችን የማንቸስተር ሲቲ ወጣት የፊት መስመር ተሰላፊ ኦስካር ቦብ ፉልሃምን ለመቀላቀል ከጫፍ መድረሱን ስካይ ስፖርት አረጋግጧል። በሁለቱ ክለቦች መካከል ንግግሮች መቀጠላቸው ሲገለጽ፣ በግል ስምምነት ከተጫዋቹ ጋርም ፉልሃም መስማማታቸው ይፋ ተደርጓል።
ማንቸስተር ሲቲ በዚህ ወር ለኦስካር ቦብ 30 ሚሊዮን ፓውንድ የሚቀርብ ከሆነ ለመሸጥ ፈቃደኛ እንደነበረ ይታወቃል። አሁን ከፉልሃም ጋር ድርድሩ ሲቀጥል ታዲያም ተጫዋቹ ቢስማማም በማንቸስተር ሲቲ እና በፉልሃም መካከል የሚደረገው ድርድር ቀጥሏል። ፉልሃም 30 ሚሊዮን ፓውንድ የመክፈል ፍላጎት የላቸውምና ድርድሩ ሌሎች አማራጮች ላይ እንግዲህ ውይይቶች እየተደረጉ ነው ተብሏል። ከዛ በዘለል ግን ዝውውሩ የሚቀር አይነት አይመስልም። ምናልባትም በክለቡ በኩል ፍቃድ ካላገኘ ወይም የገንዘቡ ጥያቄ ካልተሳካላቸው በማንቸስተር ሲቲ በኩል ሌሎች አማራጮችንም ክለቦችንም እንዲሁ ሊመለከቱ ይችላሉ ይላል መረጃው። የዘ አትሌቲክ የፋብሪዚዮ ሮማኖም ነው። ቼልሲ ከ70 እስከ 80 ሚሊዮን ፓውንድ የቀረበለትን ተጫዋቹን አንድሬ ሳንቶስን በክረምት አልሸጠም ማለቱ ይታወቃል። ለምን እንዳቆየው በግልጽ በአቋም ደረጃ እያሳየ ነው። በነገራችን ላይ ወደ ቤተሰቦቻችን ባለፉት 10 ሲዝኖች በቼልሲ መለያ በፕሪሚየር ሊጉ በአንድ ጨዋታ 3 ሲደመር ታክል፣ 3 ሲደመር ኳስ የማቋረጥ ሂደት፣ 3 ሲደመር ከግብ ክልል ኳስን ማራቅ፣ 3 ሲደመር ቅጣት ምትን ለቡድን ማስገኘት፣ በእነኚህ 4 ቁጥሮች አንድም ተጫዋች አልተገኘም በቼልሲ ውስጥ። ባለፉት 10 ዓመታት ይህንን ያደረገው ብቸኛው ሰው እሱ ነው። እሱንም በፓላስ ጨዋታ ነው። 86 ኳስ ነክቶ 7 የ1-1 ግንኙነት አሸንፎ 5 ኳስ አቋርጦ እንዲሁ 4 ኳስ ሶስተኛ የሜዳ ክፍል ላይ ልኳል። 3 ታክል፣ 3 ክሊራንስ፣ 3 ጥፋት አሸንፏል። ፍጹም የተለየ ነው ተጫዋቹም። በሊያም ሮዘኒየር ስር ደግሞ ራሱን አሳይቷል። ይህ በእርግጥ ለሱ በሳቸው ስር መሰልጠን የመጀመሪያው አይደለም። በውሰት በስትራስቡርግ በነበረ ሰዓት ላይ አንድሬ ሳንቶስ አብረውት ሰርተዋልና በደንብ የሚያውቁት ተጫዋች ነው። እሱም አልተቸገረም። ጥንቅቅ ያለ ብቃቱን በሳቸውም ስራ ደግሞታል። ስፔናዊው የቼልሲ ግብ ጠባቂ ሮበርት ሳንቼዝ አምና በብዙ የሚተች ለቼልሲ በእርግጥም አብዛኛውን ስህተቶች ሰርቶ ግብ የተቆጠረበት ክለብ አድርጎት ነበረ። ዘንድሮ ፍጹም የተለየ ውድድር ዓመትን እያሳለፈ ይገኛል። ወደ ቤተሰቦቻችን በተለይም ተጫዋቹ ከፈረንጆቹ የመጨረሻዎቹ ወራቶች ጀምሮ ብንመለከት ያሉትን ማለት ነው 11 የፕሪሚየር ሊግ ጨዋታን ማለት ነው በአጠቃላይ ከፈረንጆቹ የመጨረሻዎቹ 2 ወራት ጀምሮ እያሳየ ያለው አቋም ፍጹም አስደናቂ ነው። በሬቲንግ ደረጃ በሊድ 3-1 ቼልሲ ሲሸነፍ 6.5 ሬቲንግ ተሰጥቶታል። ከዛ በኋላ ግን በሌሎቹ ጨዋታዎች ላይ ከ7 በታች ሬቲንግ የለውም። እንዳጠቃላይ ከ7.1 በታች ሬቲንግ የለውም። ትልቁ 8.7 ነው። ቼልሲ ብሬንትፎርድን 2-0 ሲያሸንፍ፣ በዚህ ሳምንት ክሪስታል ፓላስን 3-1 ሲያሸንፉ 7.6 ተሰጥቶታል። በእርግጥ እሱ መጨረሻ ላይ ግባ ስትቆጠር እንዴት እንደተበሳጨ ይታወቃል። ድሉን እናጣለን ብሎ ሳይሆን ክሊንሺት ባለማስጠበቁ እንደሆነ ይታወቃል። ሊቨርፑል ደረስን። ቨርጅል ቫንዳይክ በሊቨርፑል ታሪክ 22 ግቦችን ያስቆጠረ ምርጡ ተከላካይ ነው። በእርግጥ አንድ ሌላ ሊቨርፑላዊ ተጫዋች ያለው ውድ ቤተሰቦቻችን ሳይም ሃይፓ የሚባል የቀድሞ ተጫዋች ነው። እሱ በፕሪሚየር ሊጉ ለሊቨርፑል እየተጫወተ 22 ግቦችን አስቆጠሩ። ሪካርዱ አሁን በሱ እጅና ቨርጅል ቫንዳይክ ደግሞ ተጋርቶታል። ቨርጅል ቫንዳይክ አንድ የፕሪሚየር ሊግ ግብ ካስቆጠረ በሊቨርፑል ታሪክ ብቸኛውም ቀዳሚውም በርካታ ገቢ ያለው ተከላካይ ይሆናል። ከሰሞኑ ክለቡ ባስተናገደው ሽንፈት እጅግ በጣም መበሳጨቱን ከገለጹና ለቀጣይ ጨዋታ ደጋፊውን እንክሳለን ካሉ ሊቨርፑላውያን ውስጥ አንዱ ቨርጅል ቫንዳይክ እንደነበረ የሚዘነጋ አይደለም። ሊቨርፑል በርካታ አማራጮች ውስጥ አንዱ ዋታሩ ኢንዶ ነው። የቡድኑ ቋሚ ሳይሆን የአማራጭ ተጫዋች ነው። ዋታሩ ኢንዶ ቡድኑ ሊቨርፑል ቅዳሜ በበርንማውዝ በተሸነፈበት ጨዋታ ላይ ሽንፈት ካስተናገደ በኋላ ውጤቱ እኛን የማይወክል ማለቱ ይታወቃል። ሊቨርፑል በጨዋታው 2-0 እየተመራ ወደ ጨዋታው ተመልሶ ያቻነት ግቦችን ማስቆጠር ችሎ እንደነበረ የሚያነሳው ዋታሩ ኢንዶ ይህንን ጥንካሬያችንን ግን ማስቀጠል አልቻልንም ብሏል። በእርግጥ በውጤቱ ቅር ተሰኝተናል ያለው ኢንዶ በተለይ በሁለተኛ አጋማሽ የቡድኑ አቋም ተስፋ ሰጪ እንደነበር አሳውቋል። 2-0 ከተመራን በኋላ 2 ጎሎችን አስቆጥረን ተመልሰን ነበር ግን አላስጠበቅንም ብሏል። እንዶ በጨዋታው መሃል ላይ በጆ ጎሜዝ ጉዳት ምክንያት ወደማይጫወትበት የመሃል ተከላካይነት ቦታ ተዘዋውሮ ለመጫወት መገደዱን ተከትሎ በጣም አስቸጋሪ ጊዜ ነበር ሲል ስለ ሁኔታው አስቸጋሪነት ገልጿል። ወደ ሜዳ ለመግባት እየተዘጋጀ በነበረበት ወቅት ቡድኑ በ10 ተጫዋች መጫወቱና በርንማውዝ ሁለተኛውን ጎል ማስቆጠሩ ሁኔታውን ይበልጥ እንዳወሳሰበው አስረድቶ ይህ ሁሉ ሆኖ ግን ኤንዶ በተሰጠኝ የትኛው ቦታ ላይ ከለቤ ካመነብኝ ግልጋሎት እሰጣለሁ ብሏልና አማራጭ ተጫዋች ቢሆንም ግን በተሰጠው እድሎች በጣም ጥሩ ነገር ከሚያሳዩ ተጫዋቾች ውስጥ ይጠቀሳል። የስሎትን ስንብት በተመለከተ ውድ ቤተሰቦቻችን በርካታ አወራራጅ ድርጅቶች ስሎት ይሰናበታሉ አይሰናበቱም፣ ከተሰናበቱ ከማ በፊት ከማ በኋላ እያሉ ከዛ 2 አሰልጣኞችን ያነጻጽራሉ። ከታላላቅ ክለቦች
የሊቨርፑል አርኔ ስሎት ወይንስ የቶተንሃሙም ቶማስ ፍራንክ ማን ቀድሞ ይባረራል በሚል አወራራጅ ድርጅቶች አርኔ ስሎትን ቀድሞ ይባረራል ብለዋል ከቶተንሃሙ አለቃ ቶማስ ፍራንክ በፊት። ምናልባት ሊቨርፑል ውጤት ላይ ተመስርቶ ከዛ አንጻር ከሆነ ከቶማስ ፍራንክ በጣም የተሻለ ውጤት ያለው ሊቨርፑል ነው። ምናልባት ከክብር አንጻር ተነጻጽሮ ከሆነ እሰየው። ለማንኛውም የሊቨርፑል ደጋፊዎች ስሎት በዚህ ሰዓት ስንብት ሊገጥማቸው ይገባል ብላችሁ ታስባላችሁ ወይ? ልክ ቼልሲ አሰልጣኝ ማሬስካ እንዳሰናበተው ዩናይትድ አሰልጣኝ ሩበን አሞሪምን እንዳሰናበተው ሁሉ ሊቨርፑልም አሰልጣኙን አሰናብቶ መፍትሄ መፈለግ ያለበት ደረጃ ላይ ደርሷልን? መልካታችሁን አጋሩን። በዚህ ውድድር ዓመት በሊጉ በ23 ጨዋታ የክፍት ጨዋታ ማስቆጠር የቻለው አርሰናል ወይም ከክፍት ጨዋታ ገቢ ያስቆጠረው 22 ግብ ነበረ። በተጨማሪም የትኛውም ክለብ ተጫዋች በፕሪሚየር ሊጉ ምርጥ 20 ግብ አስቆጣሪ ዝርዝር ውስጥ የአርሰናል አንድም ተጫዋች የለም። እዚህ ጋር ማይክል አርቴታ ወይንስ ተጫዋቾቹ የሚለው ነገር በጥልቀት መነሳት አለበት። ለአብነት ያክል የፕሪሚየር ሊጉ ከፍተኛ ግብ አስቆጣሪ ሃላንድ ነው ብለናል። ቀጥሎ ኢገር ቲያጎ፣ ከዛ ሴሜኔ፣ ካልቨርት ሌዊን፣ ብሪያን ቡሙ፣ ኤኬቴኬ፣ ጉማሬሽ፣ ዊልሰን፣ ዌልቤክ፣ ፔድሮ የቼልሲው ጆዋ ፔድሮ እስከ 10 ያሉ ግብ አስቆጣሪዎች ናቸው። እነኚህ ከፍተኛ የአርሰናልን ብንፈልግ 24ኛ ደረጃ ላይ ሌሳንድሮ ትሮሳርድ እና ቪክተር ጊዮኬሬስ ከ5 አላቸው። በእርግጥ ውድ ቤተሰቦቻችን 24ኛ ላይ ይገኙ እንጂ ለአብነት ያክል በጣም ርቀዋቸዋልና ሃላንድ እንኳን በእርግጥ ሃላንድና በትሮሳርድ መካከል የ15 ግብ ልዩነት አለ። ግን ለአብነት ያክል በዚህ ሳምንት ካሸነፋቸው ማንቸስተር ዩናይትድ ብሪያን ቡሙ 5ኛ ነው ያለው። በ3 ግብ ነው ትሮሳርድ የሚያንሰው 24ኛ ሲገኝ፣ ብሪያን ቡሙ 5ኛ ነው። ሌላ ተጫዋች ብንወስድ ለአብነት ያክል ዶሚኒክ ካልቨርት ሊውን 9 ግብ ነው ያለው፣ የ4 ግብ ልዩነት ነው። የሊቨርፑሉ ሁጎ ኤኬቴኬ 8 ግብ አለው። ይሄም በተመሳይ በ3 ግብ ብቻ ነው ልዩነቱ። ያም ሆነ ዋንጫ ለሚያነሳ ቡድን 20 ግብ የሚያስቆጥር አጥቂ ያስፈልጋል በሚባልበት ፕሪሚየር ሊግ ላይ አርሰናል እንዴት ሊወከል ይችላል? በዚህ ረገድ ታዲያ መልከታችሁን ጻፉልን። ከዚህ ጋር በተያያዘ ለዚህ በጣም የቀረበ ሐሳብ ያነሳው ፓትሪክ ቬራ ነው። የቀድሞ የአርሰናል የኢንቪንሲብል ባለቤት ቡካዮ ሳካ አይናፋር ብሎታል። በማንቸስተር ዩናይትድ ጨዋታ በጨዋታው ላይ ዝም ያለ ሰው ነበረ ነው ያለው። ከሱ ብዙ ነገር ጠብቀን ግን ምንም ያላየንበት ነው ብሏል። ሴላመንስ አንድ ኳስ አድኖበታል፣ ምንም ጥያቄ የለውም። ከዛ ውጪ የሌሳንድሮ ማርቲኔዝ ራሱ ላይ ኳሷን ሲያስቆጥር ኳሷን ወደ ሳጥን ውስጥ የመለሳት እሱ ነበር። በጣም ድንቅ ኳስ ነው የመለሰበት ቴክኒክ ካስተዋላችሁ። ግን ቡድኑ አላሸነፈምና ያው ሁሌም ከተሸናፊ ቡድን የሚወቀስ አይጠፋም። ፓትሪክ ቬራ የቀድሞ የአርሰናል ሌጀንድ ቡካዮ ሳካ በጨዋታው ላይ ዝም ያለ አይናፋር ባይተዋር ነበር ብሎታል። በዛ አትሌቲክ ጸሐፊ ጄምስ ማክ ኒኮላስ ደግሞ አንድ ሀሳብ ተጋርቷል። የዛ አትሌቲኩ ጸሐፊ አርቴታና አርሰናል ራሳቸውን ማየት አለባቸው። አሁን ዋንጫ ካልበሉ የትም ሰበብ መፈለግ የለባቸውም። ጉዳት ገጠመን፣ ቀይ ካርድ በዛብን፣ ሲቲ ጠነከረ፣ ሊቨርፑል በረታ የሚባል ነገር የለም። ውጤቱን ካጡ በመቶ መጨረሻ ላይ ዋንጫ ካጡ አርሰናልና አርቴታ ራሳቸውን ማየት አለባቸው እንጂ የውጭ ምክንያት መፈለግ የለባቸውም ብሏል። ከጉዳት ጋር በተያያዘ ሙሉ ቡድኑ ከጉዳት ነፃ ነው። አንዳንድ ጥያቄ አለ። ለአብነት ያክል ከሃቨርዝ የማይጫወተው ከፊትነስ ጋር በተያያዘ ነው። ምናልባት በፊትነስ ጉዳይ ላይ ብቁ ከሆነ ግን እሱ ራሱ የሚያስፈልግበት ሰዓት የደረሰም ይመስላል። አንዳንድ ቅሬታዎች ይነሳሉ። ኦዴጋርድ አምበልነት አይገባውም። ሁለተኛ ቡድኑ ሌላ ምርጥ 11 ያስፈልገዋል። እነኛ አሁን ላይ ካሉት ውስጥ ለአብነት ያክል ኢዚ 10 ቁጥር ቦታውን ወስዶ መጫወት አለበት በኦዴጋርድ በኩል የሚል አንድ ቁጥር እያየው ነበር። ኦዴጋርድም ጋብሪኤል ጀሱስን ባልነበረበት ዛሬ ላይ በሚታማው ቪክተር ጊዮኬሬስ ከአጥቂው በኢብሪቼ ኢዚ 10 ቁጥር በሚመራበት ዘመን አርሰናል ከኦሎምፒያኮስ እስከ ስላቪያ ፕራ የተደረጉ ጨዋታዎችን በሙሉ ድል አድርጓል። ኦሎምፒያኮስ፣ ዌስትሃም፣ ፉልሃም፣ አትሌቲኮ ማድሪድ፣ ክሪስታል ፓላስ፣ ብራይተንን፣ በርንሌን፣ ስላቪያ ፕራን እነኚህን 8 ተከታታይ ጨዋታ ድል ሲያደርጉ ውድ ቤተሰቦቻችን ኦዴጋርድ በጉዳት ጋብሪኤል ጀሱስም በጉዳት ቡድን ውስጥ አልነበሩም። ቪክተር ጊዮኬሬስ ብቸኛው አጥቂ እንደዚሁም ደግሞ 10 ቁጥር ኢዜ ነበረ። ሃትሪክ የሰራበትም ሳምንት ነበረ። ውድ ቤተሰቦቻችን ከዚህ ጋር በተያያዘ ታዲያ በአርሰናል በኩል ለውጥ የሚያስፈልግበት ሰዓት አልደረሰም ወይ? ጻፉልን።
ሊድስ ቀጣዩ ተጋጣሚ ነው ለአርሰናል ብዙ የሚያገግምበት ጨዋታ ይሆናል ተብሎ ይታሰባል። ሊድስ ባለፉት 2 ወራቶች በሜዳው አንድም ቡድን አላሸነፈም። አርሰናል ከአውሮፓ ሻምፒዮንስ ሊግ መልስ ወደ ሊድስ አምርቶ በኢላንድ ሮድ ስቴዲየም ይህንኑ በሜዳው ደካማ የሆነውን ሊድስን ይገጥማል። ምናልባት ጥሩ ሊያገግምበት ይችላል አርሰናል ተብሎ ይጠበቃል። ከዚህ ጋር በተያያዘ ውድ ቤተሰቦቻችን አርሰናል ከ121 ጨዋታ በኋላ 3 ጎል በፕሪሚየር ሊጉ ያስተናገደ ክለብ ሆኗል። ለመሆኑ ከአርሰናል 121 ጨዋታ ቀጥሎ ማን ነው በርካታም ጨዋታ ግብ 3 ሳይቆጠርበት የሄደ ብንል ብሬንትፎርድ ነው። 100 ጨዋታ ከአርሰናል ያንሳል። ብሬንትፎርድ 21 ጨዋታ ተቆጥሯል 3 ግብ ካስተናገደ፣ ፉልሃም 11፣ ብራይተን 10፣ ወልቭስ 9፣ ማንቸስተር ዩናይትድ 7፣ አስቶን ቪላ 6፣ በርንሌ 5፣ ኒካስል 4፣ ስፐርስ 4፣ ዌስትሃም 4፣ ቼልሲ 3፣ ኤቨርተን፣ ኖቲንግሃም ፎረስት፣ በርንማውዝ፣ ሊድስ እያለ ይቀጥላል። እነኛ 2 ጨዋታ ነው የተቆጠረው ማለት ነው። በአጠቃላይ ውድ ቤተሰቦቻችን በፕሪሚየር ሊጉ 3 ጎሎችን ከአርሰናል 121 ጨዋታ በኋላ የተቆጠረበት ብሬንትፎርድ ከ21 ጨዋታ በፊት ነበር። ማንቸስተር ዩናይትድ የአርሰናል አደገኛ ካሏቸው ነገሮች ውስጥ ሁለቱም አልቀረላቸውም፣ አስተናግደውታል። አንዱ የቆመ ኳስ ነው። አርሰናል በቆመ ኳስ ጎል አግኝቷል። ሁለተኛው አርሰናል ብዙ ግብ ካስቆጠረባቸው አጋጣሚዎች ውስጥ በራስ ላይ የሚቆጠሩ ነው። ይሄም ዩናይትድ ላይ ሆኗል። ዩናይትድ ግን አርሰናል ከቆመ ኳስ ግብ እንዳያስቆጠርባቸው የተከላከሉበት መንገድ ምስላችን ላይ አጋርተናቸዋል። እንዴት ሲከላከሉ እንደነበረ ይታወቃል። ግቧም ስትቆጠር የሚካኤል ሜሪኖ ውስብስብ ባለ መንገድ ነበር። ዩናይትድ ከዛ ግብ እንዳይቆጠርባቸው የተጠነቀቁበት መንገድ ነበር። አንድ ግብ ግን በጨዋታው ላይ እንዳልቀረላቸው ይታወቃል። ማንቸስተር ዩናይትድ አሁን በፕሪሚየር ሊጉ በደረጃ ሰንጠረዥ አንደኛ ካለው አርሰናል ጀምሮ ሊቨርፑል፣ ቼልሲ፣ ሲቲ፣ አስቶን ቪላን በዚህ ዓመት ገጥመው ከ7 ጨዋታ ማለት ነው 4ቱን አሸንፈው ምንም አቻ የሚባል ነገር ሳይወጡ በ3 ጨዋታ ተሸንፈው 12 ነጥቦችን ይዘው በፕሪሚየር ሊጉ እነኚህን ከ1 እስከ 6 ካሉ ክለቦች ውስጥ በርካታ ነጥብ የሰበሰበው ዩናይትድ ነው። ቀጥሎ አስቶን ቪላን በተመሳሳይ 12 ነጥብ ሰብስቧል፣ ግን አንድ ገበዳ አለበት። አርሰናል ከነኚህ ከ1 እስከ 6 ካሉ ክለቦች 9 ነጥብ ወስዶ 3ኛ ነው። ሲቲ ከነኚህ ክለቦች 8 ነጥብ ወስዶ 4ኛ፣ ሊቨርፑል ከነኚህ ክለቦች 7 ነጥብ ወስዶ 5ኛ፣ ዝቅተኛው ነጥብ የወሰደው ቼልሲ ነው። 5 ነጥብ ብቻ ሰብስቦ 6ኛ ተቀምጧል። ዩናይትድ ከ1 እስከ 6 ያሉ ክለቦችን ገጥሞ ከነሱ ነጥብ የመውሰድ ምንም ችግር እንደሌለበት ማሳያ ተደርጎ ሊወሰድ ይችላል። 12 ነጥብ ወስዶባቸው ቀዳሚው ክለብ ነው። ያ ብቻ አይደለም። ማንቸስተር ዩናይትድ ባለፉት 6 ጨዋታ ሽንፈት ያላስተናገደ ረጅሙ በፕሪሚየር ሊግ ያለመሸነፍ ጉዞ ላይ ያለ ክለብ ነው። 12 ነጥቦችን ሰብስቧል። የዩናይትድን የሚያክል ባለፉት 6 ጨዋታ ነጥብ የሰበሰበ አንድም የፕሪሚየር ሊግ ክለብ የለም። 12 ነጥብ ቀጥሎ አርሰናልና ፉላም 11፣ ብሬንትፎርድ እና ኒካስል 10 ነጥቦችን ሰብስቧል። በዚህም ረገድ ማንቸስተር ዩናይትድ ድንቅ መሆኑን አሳይቷል። ከዚህ ድንቅ የ6 ጨዋታ ግስጋሴ ጀርባ ሴላመንስ በአራቱ ጨዋታ 8.2፣ 8.4፣ 8.5 እና 8.6 ሬቲንግ ተሰጥቶታል። ከ8.2 በታች ሬቲንግ አልተሰጠውም። በጣም ወሳኝ ሆኖ ከነበሩ ተጫዋቾች ይጠቀሳል። ኮቢ ሜኖ በሩበን አሞሪም ስር አይደለም ቋሚ በቂ የመጫወቻ ደቂቃ የማያገኝ ተጫዋች ነበረ። አሁን ኮቢ ሜኖ ማለት በሲቲ ጨዋታ 90 ደቂቃ የተጫወተ፣ በአርሰናልም ጨዋታ 90 ደቂቃ የተጫወተ በርካታ የሜዳውን ክፍል ያካለለ ተጫዋች ነበር። ለዚህ ላለፉት 6 ጨዋታ ውስጥ በሁለቱ ጨዋታ የዚህ ሚና ትልቅ ነበር። ካለፈው የውድድር ዘመን ጀምሮ ከብሪያን ቡሙ በላይ የፕሪሚየር ሊግ ግብ ያስቆጠረ አንድ ሰው ነው፣ ኤርሊንግ ብሮት ሃላንድ። ከዛ ቀጥሎ የዩናይትዱ ብሪያን ቡሙ በፕሪሚየር ሊጉ በርካታ ግብ ያስቆጠረ ሁለተኛው ሰው ነው። ካለፈው ሲዝን ጀምሮ 50 የፕሪሚየር ሊግ ግብ ላይም እንደደረሰ ይታወቃል። በብሬንትፎርድ ሲደመር ማንቸስተር ዩናይትድ። ፓትሪክ ዶርጉ በወርጥ ብቃት ላይ ተገኘም ብሎታል። ሁስኮርድ በፓትሪክ ዶርጉ በኩል ባለፉት 6 ጨዋታ በአማካኝ 7.74 ሬቲንግ ይወስዳል። ይሄም በፕሪሚየር ሊጉ በወጥ አቋም ላይ የሚገኝ ተጫዋች ብሎታል። ግን አሁን ጉዳት ላይ ነው። የጉዳቱ ሁኔታ እያጣራን ነው። እስከ 1 ወር የሚሉ አሉ፣ እናጣረዋለን። ሌላው በዚህ ቡድን ውስጥ ቁልፉ ሰው ብሩኖ ሚጌል ፈርናንዴዝ 10 አሲስቶችን በማበርከት የቡድኑን ወሳኝ እድል አድራጊነትና 6 ያለመሸነፍ ጉዞ ላይ የራሱን የሆነ ትልቅ አሻራ ካሳረፉት ውስጥ ነው። ማንቸስተር ዩናይትድ ከተመሰረተ ጊዜ ጀምሮ
100ና ከዛ በላይ ድል ያለው ሁለት ክለቦች ላይ ነው፣ አስቶን ቪላና አርሰናል ላይ። ሁለቱንም ከ100 ጊዜ በላይ ወይ 100 ወይ ከ100 በላይ ያሸንፏቸዋል። ሌሎቹን ክለቦች ከዛ በታችን ያሸነፋቸው። ለዩናይትድ እንደ ቪላና እንደ አርሰናል ድል ለማድረግ የቀለለው የለም ማለት ይቻላል። ሩበን አሞሪም ማንቸስተር ዩናይትድን ይዘው ሁለት ተከታታይ ጨዋታ ለማሸነፍ 10 ወር የፈጀባቸው ሰው ናቸው። ማይክል ካሪክ በሁለት ጨዋታ ያውም ሲቲንና አርሰናልን የፕሪሚየር ሊጉን አንደኛና ሁለተኛ አሸንፈው ሁለት ተከታታይ ድል አምጥተዋል። እሳቸው አሁን ከብዙ መወድስ አለባቸው። አንድ ጥያቄ ብቻ ይነሳባቸዋል። ሲቲ ብዙ ስፔሶችን ለቆ የሚጫወት ክለብ ነው። አርሰናልም በተመሳይ ክፍት ቦታ ይገኝበታል። እንደ ፉልሃም ያለ ቡድን እንደ ክሪስታል ፓላስ ያለ ቡድን ግን መግጠም ስፔስ የሚባል ነገር የለምና ድንቅ ክህሎት የሚፈለግበት የእሳቸው ጥበብ ምናልባት በሌላ አቅጣጫ የሚታይበት ሰዓት እያሉ ነው በርካቶች። ሞድስ ካቀረቡላቸው ውስጥ የቀድሞ የቡድን አጋር አሽሊ ያንግ ይጠቀሳል። እውነቱን ለማውራት ብዙም የለወጠው ነገር የለም። ፉትቦል ወይም እግር ኳስ ቀላል ነው ይላል ሴን ላመንስ። እኛ ትልቅ ልዩነት መፍጠር የሚችሉ ተጫዋቾች በቡድናችን ውስጥ አሉ የሚለው ሴን ላመንስ፣ እናም በተገቢው ቦታ መገኘት፣ እንደ ቡድን መከላከል፣ እንደ ቡድን ማጥቃት አዲሱ ስትራቴጂያችን ነው ብሏል። አሰልጣኛችን ከኛ ብዙ ነገር እንደሚጠብቅ አሳውቆናል። እኛም ይህንን ለማድረግ ነው ሜዳ የምንገባው ብሏል። አሁንም ሲዝኑ ገና ነው። ስለዚህ አሁን ስለ ደረጃ ሰንጠረዥ የምናስብበት ጊዜ አይደለም። ከትልቅ ክለቦች ጋር መፎካከር እንደምንችል በሚገባ ሳይተናል። አሁንም አሸናፊነታችንን ማስቀጠል አለብን። ማይክል ካሪክ ቡድን ውስጥ ብዙ ነገር አይደለም የቀየረው፣ ጥቂት ነገሮቹ በተለይም ሁሉም በቦታው እንዲገኝና እንደ ቡድን እንድንጫወት አድርጎናል ብሎ ለአዲሱ አሰልጣኝ እውቅና ሰጥቷል። ከአራት ቀናት በፊት በሴቶች ሊግ ካፕ የግማሽ ፍጻሜ ጨዋታ ወይም ወደ ዋንጫ ለማለፍ ኤምሬትስ ድረስ የተጓዙት የማንቸስተር ዩናይትድ እንስቶች የአርሰናል እንስቶችን 1-0 በቴርላንድ 45ኛ ደቂቃ ተጠናቆ በጭማሪ ሁለተኛ ደቂቃ ግብ አሸንፈው ለፍጻሜ ደርሰው ዌምብሌ ላይ ቼልሲን እየጠበቁ እንደሆነ ይታወቃል። በቀናት ልዩነትም እዛው ኤምሬትስ ላይ ወንዶቹ ደግሞ ዩናይትድ አርሰናልን አሸንፈዋል። በማንቸስተር ዩናይትድ ወንዶችም ሴቶችም ሳምንቱ አርሰናል ላይ ድል የተቀናጁበት፣ በሴቶች ከዋንጫ ፍጻሜ ያስቀሯቸው በሴቶች ማለት ነው። በወንዶቹ ደግሞ ፕሪሚየር ሊግ ዋንጫ ላይ ጥርጣሬ እንዲገባ ያደረገ በአርሰናል ውጤት ያስመዘገቡበት ድል ነበረ። ቃል ስፖርት ዩቲዩብ ቻናል የሰዓቱ ጥንቅራችን ይህ ነው። በማለዳው እንገናኛለን። ቃል ስፖርት ዩቲዩብ ቻናል ከዩቲዩብ ገጽ ውጪ በየትኛውም ማህበራዊ ትስስር ገጽ ላይ እኛ አንገኝም። አበቃን።